የእርዳታ ጥሪ ከመቱ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም። ይህ ገዳም የሚገኘው በኦሮሚያ በኢሉባቡር ዞን ሲሆን ባለፈው እንደሚታወቀው የገዳሙ አበምኔት መልአከ ኪዳን ቆሞስ አባ ገብረ ማርያም በጁጋ የሆነ መልእክት አስተላልፈው ነበረ። ይህ መልእክትም ገዳሙ ሊበተን ነው፣ መነኮሳቱም ጥለውት ሊሄዱ ነው። ስለዚህ በመላው ዓለም የምትገኙ ኦርቶዶክሳውያን እርዳታ አድርጉልን የሚል ጥሪ ነበረ። ታዲያ ይህን የእርዳታ ጥሪ ገዳሙ ገዳማችን ስለሆነ ገዳሙ የተሰየመው ደግሞ በእናታችን ቅድስት ኪዳነ ምሕረት ነው። ስለዚህ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ይባላል። ይህን ገዳም የተመሰረተው በ1978 ዓመተ ምህረት ሲሆን በመጀመሪያ እንደተመሰረተ ይህ ገዳም ከ26 በላይ መነኮሳት መናንያን አበው መነኮሳት የነበሩበት ገዳም ነው። ታዲያ ይህ ገዳም አሁን ከ26 27 መነኮሳት መናንያን ወደ 7 ቀርተዋል። ለምን እንዲሆነ? ገዳሙ መተዳደሪያ የራሱ የሆነ ልማት መተዳደሪያ የለውም። ስለዚህ ይህን ገዳም የተመሰረተውም በሕዝብና በአባቶች በእናቶች መልካም ስራና ቅንነት ነው። ታዲያ ይህን እኛ የመሰረትነው ገዳም ካልረዳ ነው ማን ነው ለልጆቻችን ማስተላለፍ የሚችለው? ስለዚህ አሁንም በገዳሙ የሚገኙ መነኮሳት 7 ብቻ ናቸው። ስለዚህ የገዳሙ አበምኔት ወይም ደግሞ አስተዳዳሪው መልአከ ብርሃን ቆሞስ አባ ገብረ ማርያም በጁጋ ባለፈው መልእክት እንዳስተላለፉ ለሕዝብ ጥሪ እንዳደረጉ ሚዲያችን አክሱም ጽዮን ሚዲያም ስልካቸው በማፈላለግ ደውለን አረጋግጠናል። ስለዚህ ምክንያቱ ከብዙ በጥቂቱ አብራርተውልኛል ማለት ነው። ገዳሙ ምንም የሚላስ የሚቀመስ የለውም። ስለዚህ አባቶች ገዳሙ ጥለው አንድ ገዳም በጾምና በጸሎት በትህርምት ሲጸልዩ ውለው አባቶች 9 ሰዓት ለሰርክ ህብስት ደወል ይደወላል። ያላቸውን ንፍሮ የሆነ ዳቤ ይቀምሳሉ ማለት ነው። ምእመናንን ስለ ምእመናን ስለ ሀገር እየጸለዩ በገዳማት ያሉ የቅዱሳን አጽም ያረፈበት ገዳማት የክብር ገዳም የቅድስና ገዳም ስለሆነ ስለዚህ ምንም ከሌለ ገዳሙ ጥለው እየሄዱ ከ26 ከ25 መነኮሳት በላይ የነበሩ አሁን 7 ቀርተዋል። በእጃችን ላይ ሳለ ገዳሙ ሊፈርስ ነው፣ እርዳታ አድርጉልን የሚል መልእክት አስተላልፈው ነበር አስተዳዳሪው። ስለዚህ ይህን መልእክት በቀና አመለካከትና አስተሳሰብ የሚመለከቱ በመላው ዓለም ሆነው የሚከታተሉ ኦርቶዶክሳውያን እንዲዳረስ አነሰ በዛ ሳንል ገዳሙን መደገፍና እንዲቋቋም ማድረግ ይጠበቅብናል። ኦርቶዶክሳውያን በዋናው ነገር ገዳሙ የሚቋቋመው በብር ብቻ ሳይሆን በሐሳብም ጭምር ስለሆነ ገንዘብ ያላችሁ በገንዘብ በመደገፍ ቦታውም ሂዳችሁ መጎብኘት የምትፈልጉ ሂዳችሁ በማየት የሚያስፈልገውን አንደኛው ማረፊያ የላቸውም፣ ሁለተኛ ደግሞ የሚላስ የሚቀመስም የላቸውም። ስለዚህ ከጊዜ ወደ ጊዜ ምዕመናንም ከአካባቢው ብዙም ስለሌሉ ስለዚህ ገዳሙ የእርዳታ ጥሪ ለምዕመናን ለመላው ኦርቶዶክሳውያን ገዳሙ ጥሪ እያቀረበ ይገኛል። ታዲያ ይህን ገዳም ጥሪ ሲያቀርብላችሁ ምዕመናን ሼር በማድረግ ለሌሎቹም እንዲዳረስ ለመላው ዓለም እንዲዳረስ በመላው ዓለም ሆነው የሚከታተሉት ገዳምን የሚወዱ ቅዱሳን የሚወዱ ይህን ገዳም በእናታችን ቅድስት ኪዳነ ምሕረት ስም የተሰየመ
ገዳም ነውና ፈለገ ሕይወት ቅድስት ኪዳነ ምሕረት ገዳም ተብሎ ይጠራል። ስለዚህ የእናታችን የቅድስት ኪዳነ ምሕረት ወዳጆች የሆናችሁ ሁላችሁ ለሌሎች ላልሰሙ እንድታሰሙ በእናታችን ቅድስት ኪዳነ ምሕረት ስም ለማሳሰብ እወዳለሁ። ሌላ በዚህ ስፍራ ደውላችሁ ለመጠየቅም ባለንበት ሆነንስ እንዴት እንርዳ የምትሉ ኦርቶዶክሳውያን አነሰም በዛ ሳትሉ 50 ሎሚ ለአንድ ሰው ሸክም ነው ይባላል። ለ50 ሰው ግን ጌጥ ነውና አነሰ ሳትሉ በዛም ሳትሉ እግዚአብሔር አምላክ ልጄ ሆይ ልብህን ስጠኝ ነው የሚለውና መጀመሪያ ለእግዚአብሔር መጀመሪያ ለእናታችን ቅድስት ኪዳነ ምሕረት ልባችን ከሰጠን ልባችሁ ከሰጣችሁ የሚሰጥ ትንሿን ብትሆን ገንዘብና እርዳታ ወይ ደግሞ ለምግብ የሚውል ለልብስ የሚውል እግዚአብሔር አያሳጣን። ስለዚህ እንድንሰጥ እግዚአብሔር ይርዳን። በመጀመሪያ በልዩ ልዩ ገዳማት በመላው ኢትዮጵያ ያሉ ገዳማት፣ በሰሜን በኩል ያሉ ገዳማትን፣ በምስራቅም በምዕራብም በደቡብ ያሉ ገዳማት እያንዳንዱ ሁሉ ገዳማት የኛ ናቸው። አባቶቻችን ያቆዩልን። በእኛ ዘመን ደግሞ ገዳማቱ መፍረስ የለባቸውም። አባቶች መነኮሳት ከገዳም መናንያን ከገዳም መውጣት መበተን የለባቸው። ስለዚህ ይህን እኛ ገዳሙን መርዳት እንዳለብን መተጋገዝ እንዳለብን ነው ይህን መልእክት እያስተላለፍን ያለ ነው። ውድ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች በይበልጥ ደግሞ በቲክቶክ ያላችሁ ቲክታከሮች፣ ዩቱበሮች እና በፌስቡክ በልዩ ልዩ ስፍራ ለሌሎች ሼር በማድረግ በማዳረስም ራሱ ትልቅ ስጦታ ነውና መስጠት ለሚችሉ በውጭ ሀገርም ያሉ በሀገር ውስጥም ያሉ በጎ አድራጎት ላይ የሚያደርጉ በጎ ስራ የሚያደርጉ ለጽድቅ ዝግጁ የሆኑ አባቶችም እናቶችም ወንድሞችም እህቶችም እርዳታ ለገዳሙ እንዲያደርጉ በመጀመሪያ ሼር እንድታደርጉት ለማሳሰብ እወዳለሁ። ታዲያ ይህን ገዳም እንዴት እንርዳ? ባለንበት ሆነንስ እንዴት እንርዳ? ሕጋዊ አካውንት አለ ሆይ ለምትሉ ደግሞ ሕጋዊ አካውንት አለው። የገዳሙ አካውንት 10,025 46 34 67 ደግሞ አለው 10,025 46 34 67 ንግድ ባንክ። ለበለጠ መረጃም ለማረጋገጥ የገዳሙ አስተዳዳሪ ወይም ደግሞ አበምኔት መልአከ ኪዳን ቆሞስ አባ ገብረ ማርያም በእጁጋ ስልክ ቁጥር ማለት ነው 0995 91 07 88 0995 91 07 88 ስለዚህ ይህን ለሁሉ እንዲዳረስ ሼር እንድታደርጉት በእግዚአብሔር ስም ለማሳሰብ እንወዳለን። በዚህ በአክሱም ጽዮን ሚዲያ የምትከታተሉ በሀገር ውስጥ መሆናችሁ በውጭ ዓለም በልዩ ልዩ ስፍራ በአሜሪካን፣ በአውሮፓ፣ በካናዳ በልዩ ልዩ ስፍራ ያላችሁ ወንድሞችና እህቶች ያላችሁን እንድታበረክቱ ስጦታ ትንሽ ነው የሚባል የለምና እንድታበረክቱ እግዚአብሔር ባላችሁበት ስፍራ አብዝቶ ይጠብቅልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም በረከትና ረድኤት ያድልልን። የመቱ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም የእርዳታ ጥሪ ለመላው ኦርቶዶክሳውያን ያስተላልፋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።